አድናቆቴን ሳልገልጽልሽ አላልኩም። እሺ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ አዲስ ቪዲዮ እየላችሁ መጥቻለሁ። አዲስ ቪዲዮ እየላችሁ የመጣው ቱቱ ድራማ ክፍል 58 ነው የመጣውላችሁ። ይሄንን ቪዲዮ ላይክ በማድረጋችሁ ብንተባበር በጣም ደስ ይለኛል ማለት ነውና ወደ ገደለው ስንሄድ እንግዲህ በጣም ቱቱ ድራማ እንግዲህ ቱቱ በአሁኑ ሰዓት ኃይለኛ ጭንቀት ውስጥ ነው ያለችውና ቱቱ በጣም እየተሸገረች ነው። የሷን ችግር እየተረዳ ሰው እስከሌለ ድረስ በጣም እየተጨናነቀች ነው ማለት ነው። ውድ ተመልካች እንግዲህ ካሌት ተብዬው የማያውቀውን ሰው ሄዶ በስህተት ነው ሄዶ የተዋወቀው። እንግዲህ ይሄን ሁሉ ስህተት እያደረገችው ቲና ነች። ቲና እንግዲህ ከሱ ጋራ በደንብ አርግታ ጓደኛ ማሞች ናቸው ማለት ነውና እንግዲህ ጓደኛ ማሞች ስለሆኑ በጣም ነው እየተጨናነቀች። እስቲ በጣም ነው እኔና ባለቤቴ በጣም አብረን መኖር አልቻልንምና ስለዚህ የሚያፋታ መንገድ ብትፈልግልኝ ይሻላል፣ ጠበቃ ብትሆንልኝ ይሻለኛል፣ በጣም ነው የተጨናነኩትኝ በሚባል ሁኔታ ነው እንግዲህ ካሌት ሄዶ እየተዋወቀው ማለት ነውና እንግዲህ ካሌት ሄዶ ተዋውቆ ሲመጣ ይሄ ሰው አልመሰለውምና ይሄ ሰው ለካ ከቱቱ ጋራ ካሁን በፊት ግንኙነት አላቸውና ቱቱ ደግሞ እንዴት እንደዚህ ይሆናል በማለትም ቅሬታዋን እንግዲህ ካሌት ላይ ለማቅረብም ካሌት ምንም ያደረገው ነገር እንደሌለ ካሌት ይሄን ነገር እንደማያቅ ቱቱ ግን አስጠንቅቃ ይሄንን ነገር እንደምታቀና ቱቱ ሁሉንም ነገር በጥንቃቄ አርፈክ ስራክን ስራ፣ እኛ ስራችን እስከሆነ ድረስ ማላየትና ማፋታት ነው። ስለዚህ እኔ አንቺ ደግሞ ከዚህ ሁኔታ ውስጥ እያለሽ እንዴት አርግተሽ ነው ይሄንን ነገር መስራት የምትችው ሲላት፣ አንተ ዝም ብለክ ስትታዘዝ መስራት ነው እንጂ እዚህ ሁኔታ ውስጥ ምንም ነገር ትችያለሽ አትችይ፣ አንተ ግን ምንም ነገር አያገባህም፣ ስትታዘዝ ስራክን ብቻ ዝም ብለክ መስራት ነው በሚባል ሁኔታ እንግዲህ ቱቱ ሁሉንም ነገር አቋይታለች ማለት ነው። እና ውድ ተመልካች እና ስለዚህ እንግዲህ እዚህ ጋር ደግሞ አባባና ኤደን እየተነጋገሩ ነበረ። አባባና ኤደን እየተነጋገሩ ስለሆነ ኤደንና አባባ እንግዲህ አንዳንድ ነገር እየተነጋገሩ ነው። ሁሉም ቲናም ቱቱም ተሰብስበው ቱቱ ደግሞ ስለመሄዷና ስለመኖሯ በጣም ያሳሰባት ነገር ቢኖርም ቱቱ በጣም በአሁኑ ጊዜ ትልቅ ጭንቀት ላይ ነው ያለችው ነበረ። ነገር ግን ቱቱ ከምንም በላይ ውልቅ ብላ ነው መውጣት የምትፈልገው እንጂ ቱቱ ምንም ነገር ሌላ ነገር የምትፈልገው ነገር የለም። እንግዲህ በመካከሉ አንድ ሁለት እያሉ መጋጫታቸውም የማይቀር ስለሆነ በመካከሉ ቱቱ እኔ ምንም ነገር አልፈልግም፣ በሰላም ከናንተ ጋራ መለየት ነው የምፈልገው
በሚባል ሁኔታ በጣም በትህትና ቲና ቱቱ እየለመነቻቸው ነው። በነገራችን ላይ ቱቱና ቲና ስማቸው ይመሳሰሉብኛል፣ ለምን እንደሆነ ባላቅም ማለት ነው። እና ይቅርታ አድርጉልኝ። እና እንግዲህ ቱቱ ምንም በቃ በዝምታም በቃ ምንም ሽማግሌውንም ለመሰናበትም ለሽማግሌውም አንዳንድ ነገር ነግራ አንዳንድ ነገር እንዲስተካከል ማረግም አትፈልግምና ቱቱ ነገሮቹ ሙሉ በሙሉ ምስጢራቸው ሁሉ ስለገባት ቱቱ እንግዲህ ከቤት ውስጥ ውልቅ ብላ ነው መውጣት የምትፈልገው። ቱቱ ከቤት ውስጥ ውልቅ ብላ ማውጣት እንደምትፈልግ እነ ካሌትም እንግዲህ አያውቁምና በመካከሉ ካሌጥና ጠበቃዬ ነው ብሎ ቤት ውስጥ ያመጣውን ሰውዬ ተቀጣጥረው ሆቴል አብረው ሻይ ቡና እያሉ ነበረ። እንግዲህ ካሌጥ ከቱቱ ጋራ ትንሽ ግንኙነታቸው እየቀረበ ስለሆነ ቱቱንም እንግዲህ እያፈቀራት ነው ይመስለኛል ካሌጥ። እሱን እግዚአብሔር ይወቀውና እንግዲህ አንተ ምን አይነት ሴት ነው የምትፈልገው? ባለ ትዳርክስ ህይወትክስ እንዴት ነው? በማለት ካሌጥ ዝምታውን ሰብሮ ጠይቆት ነበረ። ካሌጥ እንግዲህ ዝምታውን ሰብሮ እሱን ሲጠይቃት እኔ የምፈልጋት አንድ ሴት ነው። ያቺ አንድ ሴት ደግሞ የት እንደገባች የትም ገባች የትም ገባች እሷ ግን አትወደኝም። እኔ በጣም ነው የምወዳት፣ በጣም ነው የማከብራት። እሷ ግን ለኔ ምንም ቦታ አትሰጠኝምና ያችን ሴት ጎትቼ ብትወደኝም ባትወደኝም ጎትቼ ወደ ቤት ማስገባት እፈልጋለሁ። ያለበለዛ በዚህ ዓለም ላይ መኖሬ በጣም ህይወቴም በጣም አጭር ነው፣ ግን አብረን ተያይዘን ነው የምንጠፋው ብሎ ለካሌጥ ሲናገር ነበረ። ካሌጥ እንግዲህ በመካከሉ ደነገጠና ችግራችሁ ምንድነው? ለምንድነው እንደዚህ የምታረገው? እሷ ብቻ ነች ወይ ሴት ብሎ ሲጠይቃት ነበረ። ካሌጥም እንግዲህ ቱቱ እንደሆነች ያውቃልና ነገሮቹን ሲጠይቀው ነበረ። በመካከሉ የማትፈልግህን ሴት ለምንድን ነው ይሄን ሁሉ ማስገደድ አንተ የፈለከው? ችግርህ ምንድን ነው ብሎ ሲጠይቀው ነበረ። ነገር ግን እሱ እንደዛ ሲጠይቀውም ምንም አልመሰለውም ነበረና ለጊዜው የራሱን ስሜት እያዳመጠ ነውና ካሌጥም የያዘ ነገር ይዞት የራሱን ህመም እያዳመጠ ነው። ሁለታቸውም አንድ ላይ አንድ ሴት ነው ያፈቀሩት ማለት ይቻላል። እንግዲህ በመካከሉ እሱም በጣም ተሸግሮ ተጨንቆ ነበረ። ነገር ግን እንደዛ ቢሆንም እየተፋጠጡ እሱ ግን ቀና ብሎ እያየው አይደለም። ካሌጥን አንገቱን ደፍቶ አይኑን ወደ ሰማይ እያየ ነው የሚያነጋግረው ነበረ። ፊቱ ሲጀመር ፊቱ ራሱ ያስፈራል። ውድ ተመልካች እንግዲህ በመካከሉ ስልክ ያው የፈረደባት ያው ቲና ስልክ ስትደውል ከሰውየሽ ጋራ እዚህ ቁጭ ብለን እየተነጋገርን እስከሆነ ድረስ አንቺ ደግሞ ዝም ብለሽ ስልክ አትደውይብኝ ብሎ ሲያነጋግራት ካሌጥም የሚሰማ አይመስለኝምና እንግዲህ አንተም ነገሮቹን ቲና ታማለች ብለህ ቀለል ማረግ አይሆንምና ነገሮቹን ጠበቅ ማረግ ይቻላል ብላ ሞራል ስትሰጠው ነበረ። እሱ ግን ካሌጥ እንዳፈቀራትም ስለሚያቅ ቱቱ የት ቤት እንዳለች የት ክፍል እንደምትኖር ቀኑ ምን ውስጥ እንደምትኖር የት እንደምትወጣ የት እንደምትገባ አስቀድሞ ቦታውን አይቷል። ካሌጥ ደግሞ እሱም ያቃል። ኧረ እባክህ ካሌጥ እዚህ ቤት ይሄን ሰውዬ እያመጣክ እንዳታስጨርሰን ብለው ኤደንና
ቱቱ ሲነግሩት ይሄ ሰውዬ በጣም ጓደኛዬ ነው፣ ጓደኛዬም ቢሆን ይሄን ሰውዬ በጸባይዬ በደንብ ካላወራውት ሰውየው በጣም አደገኛ ሰው እንደሆነ ነው የምነግራችሁ። እናንተ ዝም ብላችሁ የምታንሸኳሽኩት ነገር የለምና በመካከላችን አትግቡ። እኔ እንደምንም ብዬ እሱን ቁጥጥር ስር አውለዋለሁ ብሎ ሲናገር ነበረ ኻሊድ። እንግዲህ በዚህ መካከል ቱቱ አንተ እንዴት እንደዚህ ታረጋለህ? ሰውዬው እኮ የሚቻል ሰውዬ አይደለም። ማንንም ሰው እዚህ ጋር የሚፈራ ሰው እስከሌለ ድረስ አንተ እንዴት እንደዚህ ታረጋለህ? ችግርህ ምንድነው? ብላ ስታነጋግረው ነበረ። ምክንያቱም ከሱ ጋር ክፍለ ሀገር በኖረችበት ጊዜ ከሱ ጋር አብራው ስለኖረች እንግዲህ ውድ ተመልካች አብረው ሰው ሲኖሩ የራሳቸውን ጸባይ ሁሉም ይተዋወቃሉና ቱቱ ሁሉም ነገር አስቀድማ ስለቀመሰችው ስላየችውም ሰልችቷት ከአገር እስከወጣች ድረስ አሁንም በጣም ፈርታለች። ቱቱ ቅሌን ጨርቄን ሳትል ዝም ብላ ውልቅ ማለት ነው የምትፈልገው። ነገር ግን ሽማግሌውና ኻሊድ ቱቱ ስር በጣም ነው ዞር ዞር እያሉ በጣም ነው የሚመለከቷት። በየደቂቃውና በየሰዓቱ ሲነጋም ሲመሽም ቱቱን ፊቷን እያዩ ነው የሚያነጋግሯት። ነገሩ ግን በጣም እሷ እየከበዳት ነው። እነሱ ደግሞ ከነሱ ቤት እንድትወጣ አትፈልግም። በስተመጨረሻ ላይም ኻሊድና አባቱ ሳሎን ላይ ቁጭ ሲሉ አባቱ አንተ ቱቱን አፍቅራታለህ እንዴ አፈቀርካት እንዴ ብሎ ሲጠይቃት ነበረ። አይ እኔ አባቴ እንደዛ አይነት ነገር ውስጥ አሁን ልገባም አልቻልኩምና አሁንም አልገባውም አባቴ ሲለው ነበረ። ምን እኔ እኮ ልብ እያልኩህ ነውና አንተ ባትናገርም ከአንድ በትክ ባይወጣም በፊትህና በአይንህ እኮ እኔ ልጅ ወላጅ ስለሆንኩ ሁሉንም ነገር እኮ አስጠንቅቄ ነው የማቀው። የምትደብቀው ነገር የለም። ስለዚህ ከኔ ጋራ ባትነጋገርና ከኔ ጋራ ብዙ ባትነጋገር ይሻልካል፣ ነገሮቹን ባትደባብቀኝ ይሻልካል ብሎ ሲነግረው ነበረ አባባ። ነገር ግን የቱቱ ነገር በአሁኑ ጊዜ አሳሳቢ ሁኔታ ላይ ደርሷል። የድሮ ባለቤቷ እስከ ቤት ድረስ አውቋል። ቱቱ እንግዲህ አሁን ምን ይደርስብኛል ብላ እያሰበች ነው። እንግዲህ ውድ ተመልካች ላይክ አድርጉ ቪዲዮ